ጅሁላ ማን ትባላላችሁ? እስኪ ስማችሁን ንገሩኝ። ጮክ ብላችሁ ስማችሁን ንገሩኝ። ሱለይማን። አንተስ? መሐመድ። ማን ልበልስ? ሰልማን። አረቡ። እንግዲህ እዚህ ያገኘኋችሁ በጎች እየጠበቃችሁ ነው አይደለ? ሁላችሁም በጎች አሏችሁ? አንተ ብቻ? አንተም የለህም? ምን ልትሰራ መተህ ነው? ዝም ብለህ ጫት ነው ልትጫወት? ኦኬ። ምን ትጫወታላችሁ? ምን ትችላላችሁ? ምንም አንችል። ይሄ ምንድነው ታዲያ? ና እንጂ አንተ ና እንጫወት እንጂ ምንድነው? እሺ ይሄ ምንድነው ጨዋታው? ምንድነው የሚባለው? ላሞለዶሽ ትችላላችሁ? እስኪ ማን ነው የሚጀምረው? እሺ የሚጀምረው ሰው በምንድነው የሚለየው? ጀማሪው እሱ ለምን እሱ ሆነ? ኦኬ ብገባ ይላል። በጣም ጥሩ። እኔ ብገባ ይላል። ቀጥሎ ያለው ደግሞ ምን ይላል? ለማንኛውም ብገባ ብያለሁ። ልጀምር ነው። እሺ ይሄው እዚህ ምንድነው መጨረሻ ላይ የተሸነፈ ምንድነው? እኔ አሁን ከጨዋታ የምወጣው ምን ስሆን ነው? አይደለም አብዛኛውን የማስተማር ስራ ላይ ያሳለፉት ወደ 32 አመት የሚሆን በዚሁ ትምህርት ቤት ነው። ስለዚህ በዚህ ቆይታ ላይ ቅድም እንዳልኩት በርካታ ፍሬዎችን ለሀገር የሚበቁ ለወገን የሚበቁ ዜጎችን ያፈራ ትምህርት ቤት ነው። ምናልባት በዛ አጋጣሚ እኔ ለ32 አመት በዚህ ትምህርት ቤት ከሰራው በኋላ በ40 አመት ከ6 ወር አገልግሎት ታህሳስ 2017 ዓመተ ምህረት ያው በጡረታ ተገልዬ አሁን በግል ህይወት ላይ ይገኛለሁ ማለት ነው። ይሄ መረብ ዘለለ የሚለው ትንሽ ያው ኤግዛጀሬሽን የሆነ እንጂ መረብ ዘለለ ሳይሆን ጃምፒንጉ ወይም ዝላዩ ከሌላው በተለየ ሁኔታ ከመረብ ላይ ያው ግማሽ አካል ይሄ መታየት ባህሪ ስለነበረው ያቺ ነገር ለማድነቅና ለማጋነን የተደረገ ነውና በተምሳሌትነት እውነት ለመናገር ከዚህ ከኛ ቀበሌ ወይም ከዚህ ከኛ ወረዳ በዛ ሰዓት ላይ ብዙ ፈተናዎችን አልፈ ክፍለ ሀገር መወከል ከባድ ነበር እውነት ለመናገር ማለት ነው። እና በዛን ሰዓት ስትጫወት ኳስን ከመረብ ላይ ሄደ ኳስን መሬት ላይ መምታት ሳይሆን ተቃራኒ ቡድን መምታት እና የዛን ቡድን ሞራል መንካት አንዱ መስፈርት ይሄ ነበር ማለት ነው። እና በዛ ደረጃ ክብሩ ይስፋ እንዳልከው እኔና አራያ ሆኖ እኔ ደረስኩበት ደረጃ ባይደርሱም ብዙ ፍቅር ያላቸው ተማሪዎች ብዙ የመረብ ኳስ ጨዋታ ክህሎት የነበራቸው ተማሪዎች እንደነበሩ አስታውሳለሁ። እና መህዲ መሐመድ እና ሞገስ ከበደ ወደ ሌላም ቦታ ስንጫወት ዋንጫ ባህያ ይጫንም ይያሉ የምንፎገርበትም ጊዜ ነበር። አልብኮች መጡ በመረብ ኳስም ከተባለ ብዙ ታሪክ ነበረው። እና እንደውም አንድ ጊዜ አስታውሳለሁ ወረዳ ጨዋታ ላይ ከሚሴ ስንጫወት ያው መልከም እንደምታየው ትንሽ ጠቆር ስለሚል የከስት ሪዘርቭም ተይዞብኛ ቃል ይሄ አልብኮ የተወለደ ሳይሆን ከኦሮሚያ ክልል ተገዝቶ የመጣ ነው እስከሚባል አቤት አቀርቡ ያው ሁኔታዎች በሰዓቱ ትልቅ ትዝታ ጥለው ያለፉና ለዚህ ደረጃ ያበቃው ነው። ያ እንቅስቃሴ አሁንም ቢሆን በዛ ደረጃም ባይሆንም ስቲል ነው ትምህርት ቤት እየመጣው ጨዋታሉ የኔን ያህል የሚጫወት አታገኝም እውነት ለመናገር ማለት ነው። ውስጥ አለ አቅሙ እንትን እያለ ቢሄድም የጨዋታ ስታይሉ ምኑ አብሮ ይኖራል ማለት ነው። እኔ በወሎ ሰው የለም ብዬ እኔ ባልቡኮ ሰው የለም ብዬ ካፒቴን ገዳይ መንገሻ ቡዬ ተብሎ ስንኝ ከተመዘዘላት የደጃዝማች መንገሻ ቡዬ ግዛት ከሆነችው የአልቡኮ ወረዳዋ ሳልመኔ ከተማ ላይ ነው የምገኘው። ይቺ ወረዳ እንግዲህ የተመሰረተችው 1994 ነው። ከዛ በፊት ከደሴ ዙሪያ ቃሉና ወረኢሉ ወረዳዎች ጋር ተጣምራ ነበር የምትኖረው። እነዚህና መሰል ፕሮግራሞች በአልቡኮ ቲዩብ ላይ በቀጣይ የሚቀርቡ ይሆናል። የቻናሉ ቤተሰብ ይሁኑ። ቻናሉን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን አሳዩ።